The only thing I said is Assalamu alaikum. And he looked at me, he said, Mala. He said, Lafiya. I said, Nima tafine. He said, Bismillah, Bismillah, Bismillah. He said, I should sit. Bismillah. እሱም ተመለከተኝና ማላ ላህያ ኒማ ተኪለ ቢስሚላህ ቢስሚላህ ተቀመጥ በሚል መንገድ እየጋበዘኝ ቢስሚላህ ቢስሚላህ አለኝ። It's simple. You go anywhere, they tell you al-Muslim akul Muslim. Anywhere you go to, they will tell you a Muslim is the brother of a Muslim. በዚህ ቪዲዮ ላይ አንድ በናይጄሪያ ሀገር የሚኖር ፓስተር በሚያስተምርበት ቤተክርስቲያን ውስጥ የሙስሊሞችን ደግነት እንዲያደንቅ ስላደረገው አንድ ገጠመኙን ለምእመኑ ያጋራበትን ቫይራል ቪዲዮ እናሳያችኋለን። ይህ በምስሉ ላይ የምትመለከቱት ፓስተር ስም ዶክተር ዮሴፍ ቶንዴ ይባላል። ቪዲዮ ማህበራዊ ሚዲያውን አጨናንቆታል። ለዚህም ያበቃው የሙስሊሞች ደግነትና ሞራል ቀልቡን የነካው መሆኑን በሚሰብክበት ቤተክርስቲያን ውስጥ ለምእመኑ ነገሩን ሲያጋራ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ ከተሰራጨ በኋላ ነው። ዶክተር ዮሴፍ ቶንዴ በናይጄሪያ የሚገኘው አንግሊካን ቸርች ኦፍ ክራይስት የተባለ ቤተክርስቲያን ፓስተር ነው። ታሪኩ ይህን ይመስላል። አንድ ቀን ዶክተር ዮሴፍ ቶንዴ በናይጄሪያ ሊቀ ጳጳስ ወደ አንድ ስፍራ ለሆነ ጉዳይ ተመድቦ ይላካል። ነገር ግን መንገድ ላይ እያለ መንገድ ይጠፋበትና አንድ ቤተክርስቲያን አጠገብ ይቆማል። ምክንያቱም መሽቶ ስለነበረ ምሽቱን በእዛ ለማሳለፍ በማሰብ በዚህ ጊዜ ግን ዶክተር ዮሴፍ ቶንዴ ከቤተክርስቲያኑ ውስጥ የሚመጣ የጭቅጭቅ ድምጽ ይሰማል። የቤተክርስቲያኑ ፓስተር ከሚስቱ ጋር ለካስ እየተጨቃጨቀ ኖሯል። እነርሱም ለዶክተር ዮሴፍ ቶንዴ በቤተክርስቲያኑ ውስጥ ምሽቱን እንዲያሳልፍ ሳይፈቅዱለት ይቀራል። A terrible thing. I hate sharing it. I was sent by the Archbishop somewhere and I got stranded on the way. I went to a church to go and tell them that they should, I want to spend the night there. በጣም የሚረብሽ ነገር ነው አሁን የምነግራችሁ። በጣም እየከፋኝም ነው ይህንን ማጋራችሁ። በሊቀ ጳጳሱ ወደ ሆነ ቦታ ተልኬ ነበር። መንገድ ላይ ያለሁም መንገድ ጠፋብኝ። ከዛም በአቅራቢያዬ ወዳለ ቤተክርስቲያን ሄድኩኝ እና ምሽቱን በእዛ ማሳለፍ እንደምፈልግ ነገርኳቸው። ፓስተሩና ሚስቱ በቤተክርስቲያን ውስጥ ሲጨቃጨቁ ሰማዋቸው። I told them, I said, look, I will not sleep in your house. I want to sleep in the church. Sir. ከዛም እኔም እንዲህ አልኩ፣ ይኸውልህ አዳምጠኝ፣ በቤት ውስጥ አይደለም ማደር የምፈልገው፣ በቤተክርስቲያኑ ውስጥም ቢሆን አሳድረኝ፣ መሽቶብኝ ነው፣ እባክህን ተባበረኝ ስል ተማጸንኩት። ምን እንዳለኝ ታውቃላችሁ? ጌታዬ አይፈቅዱልኝም አለኝ። በቤተክርስቲያን ውስጥ ምሽቱን እንዲያሳልፍ ያልተፈቀደለት ዶክተር ዮሴፍ ቶንዴ በሌላ አቅጣጫ የሚያሳድረው ሰው ፍለጋ መንገዱን ይቀጥላል። ከዛም በመንገዱ ላይ መስጊድ ያገኛል። ቤተክርስቲያኑን ትቼ ለመተኛት ወደ መስጊዱ አቀናሁ ይላል። ነገር ግን ወደ መስጊዱ የሄደው ራሱን ሙስሊም በማስመሰል ነበር። የሚያድርበት ቦታ ሊሰጠው እንዲችል ለማድረግ ሙስሊም በማስመሰል ነበር ራሱን የሄደው። በጣም ያስደነቀውና ለማመን ያዳገተው ነገር በመስጊዱ ጠባቂ የተደረገለት አቀባበል ነበር። The only thing I said is Assalamu alaikum. And he looked at me, he said, Mala. He said, Lafiya. I said, Nima tafine. He said, Bismillah, Bismillah, Bismillah. He said, I should sit. Bismillah. ለመስጊዱ ጠባቂ የተናገርኩት ቃል አሰላሙ አለይኩም የሚለውን ብቻ ነበር ይላል። ከዛም የመስጊዱ ጠባቂ ቀና ብሎ ተመለከተኝና ደህና ነህ ወይ ሲል ጠየቀኝ። ከዛም እኔም አላፊ መንገደኛ ነኝ አልኩት ይላል ዶክተር ፓስተር ዮሴፍ ቶንዴ። እሱም ተመለከተኝና ማላ ላህያ ኒማ ተኪለ ቢስሚላህ ቢስሚላህ ተቀመጥ በሚል መንገድ እየጋበዘኝ ቢስሚላህ ቢስሚላህ አለኝ። ዶክተር ዮሴፍ ቶንዴ እንደሚለው ከሆነ የመስጊዱ ጠባቂ ጎራጎሮ የሚሉትን ሩዝ በስጋ በአትክልት ዘይት ተሰርቶ እየተመገበ ነበር። በዛ ጊዜ የመስጊዱ ጠባቂ ወደ ውስጥ ገብቶ እንዲቀመጥ በመጋበዝ ተቀመጥ ወንድሜ ማንኪያ ያዝና አብረኸኝ ብላ ሲል እንደጋበዘውና እንደ ወንድሙ እንዳስተናገደው ይናገራል። He said, Lafiya. I said, Nima tafine. He said, Bismillah, Bismillah, Bismillah. He said, I should sit. Bismillah. He was eating his garagaro. He said, Malam, Bismillah, ka dauka chokali mu ci abinci.
Sir, I slept in the mosque. ገረገሮውን እየበላ ነበርና ቢስሚላህ መስጊድ ውስጥ አደርኩ። በዚህ መንገድ ዶክተር ዮሴፍ ቶንዴ በመስጊድ ውስጥ አደረ። ጎህ ሲቀድም አሰላሙ አለይኩም ብሎ መስጊዱን ለቆ መሄዱን ይናገራል። በንግግሩ ላይ ታሪኩን ከተናገረ በኋላ ለታደመው ምእመንም የሙስሊሞችን መልካምነትና በዛሬ ጊዜ ብዙ ክርስቲያኖች ያሉበትን አሳዛኝ ሁኔታ አስታክኮ ትምህርት ሰጣቸው። Muslim akul Muslim. Anywhere you go to, they will tell you a Muslim is the brother of a Muslim. Sir, is it with that kind of Christianity are you thinking we can dismantle that force? Our self-centered, self-seeking, self-glorifying Christianity. A Christianity that only thinks about himself. የትኛውም ቦታ ብትሄዱ አንድ ሙስሊም ሌላ ሙስሊም ወንድሙ ነው ይሏቸዋል። የንጋት ላይ ስግደቱ ከመደረጉ በፊት ተነስቼ አሰላሙ አለይኩም ብዬ ወጥቼ ሄድኩ። የዚህ አይነት ክርስትናን ይዘን ነው ወይ ይህን ኃይል መበታተን የምንችለው? የኛ ራስ ወዳድነት ለእኔ ብቻ የሚል ራሳችንን ብቻ የምናለቅበት ክርስትና፣ ስለ ራሱ ብቻ የሚያስብ ክርስትና። ውድ ጓደኞቼ ዶክተር ዮሴፍ ቶንዴ ያለፈበት ተሞክሮ በርግጥ ሁላችንንም ሙስሊሞች የሚያኮራ ነው። ምክንያቱም የኢስላም ሐቅና እውነት በሌላ የሃይማኖት መሪዎች ዕውቅና የተሰጠው በመሆኑ የፓስተሩን ተሞክሮ በደንብ ካየነው ስለ ሙስሊሞች የሚያደንቁት አስደናቂ ነገርን እንደርስበታለን። ይሄውም እያንዳንዱ ሙስሊም ለሌላው ሙስሊም ወንድም መሆኑን። ይህም ንግግር የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ነው። አንዱ ሙስሊም ለሌላው ሙስሊም ወንድም ነው የሚል። አቡ ሁረይራ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለውናል። አንዳችሁ በሌላኛችሁ አትቅኑ። በምትገዙና በምትሸጡም ጊዜ አንዳችሁ ሌላችሁን አትጉዱ። አንዳችሁም ሌላኛችሁን አትጥሉ። አንዳችሁም ሌላኛችሁ ጀርባችሁን አትስጡ። አንዳችሁም ሌላኛችሁን አትዝጉ። በወንድማችሁ ሽያጭም ላይ አትሽጡ። ወንድማማች ሆናችሁ የአላህ ባሪያ አገልጋይ ሆኑ። አንድ ሙስሊም ለሌላ ሙስሊም ወንድሙ ነው። ስለዚህ ሊጨቁነው፣ ችላ ሊለው ወይም ሊሰድበው አይገባም ይሉናል። እያንዳንዱ ሙስሊም የሌላውን ሙስሊም ደም፣ ንብረትና ክብር መፈለግ የተከለከለ ነው። በሙስሊሞች መሃል ያለው ወንድማማችነት በእምነታቸውና በአላህ አንድነት ላይ ባላቸው እምነት ላይ የተመረኮዘ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እንዲህ ብሏል። በሱራ አልሁጅረት በአንቀጽ 10 ላይ ምእመናኖች ወንድማማቾች ናቸው፣ በሁለት ወንድማማቾች መካከል አስታርቁ፣ ይታዘንላቸውም ዘንድ አላህን ፍሩ ይላል። በኢስላም ውስጥ መልካምን ማድረግ ለሙስሊሞች ብቻ ሳይሆን ለሌሎች የሰው ልጆችም ጭምር ማድረግ ሙስሊም ላልሆኑትም ይዋጅባል። አንድ ሙስሊም ላልሆነው ሰው ለጎረቤቱ፣ ለተባባሪው፣ ለጓደኛው መልካም ከማድረግ የሚከለክለው ምንም ነገር የለም። እነዚህ ሰዎችን ወደ ኃጢአት የሚጋብዙና ሙስሊሞችንም ጌታቸውን ከማምለክ የሚከለክሉ እስካልሆኑ ድረስ አላህ ሱብሓነሁ ወተዓላ እንዲህ ይላል በሌላ የቁርአን አንቀጽ ላይ በሱራ አልሙምተሂና ከእነዚያም በሃይማኖት ካልተጋደሏችሁ ከአገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላችሁም፣ አላህ ትክክለኞችን ይወዳልና ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንኳ ለካህዲያኖች ወይም ለማያምኑት ደግ ነበሩ። ሙስሊሞችም አሁን ማድረግ የሚገባቸው ይሄን ነው። አላህ ሰላምና በረከት በእርሳቸው ላይ ይሁንና የአላህ መልእክተኛ እንዲህ ብለዋል፣ የትም ብትሆኑ አላህን ፍሩ፣ መጥፎውን በጥሩ መስኑ፣ መጥፎውን ይሰርዘዋልና ጥሩ ባህሪ ካላቸው ሰዎችም ጋር ተወዳጁ ይላሉ። ተርሚዚ ዘግበውታል። በዚህ ሐዲስ ላይ ነብዩ መሐመድ ከሙስሊም ወንድሞቻችሁ ጋር ብቻ ሳይሆን ያሉት ከሁሉም የሰው ልጆች ጋር ተወዳጁ ነው ያሉት። ያለበት ሁኔታ ምንም ይሁን ምን ሰው እስከሆነ ድረስ አንድ ሙስሊም በጎ ሊውልለት ይገባል። በመስጊድ ውስጥ እንዲያድር ስለተፈቀደለት በሙስሊሞች ደግነት የተማረከው ፓስተር ታሪክ ይህን ይመስላል።
ይህ ቪዲዮ ለሁላችንም እንደሚጠቅመን ተስፋ እናደርጋለን።